ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉ ስል በአክብሮት እጠይቃለሁ። ተመልሰናል። ከጨዋታ በኋላ አርሰናል በ25ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ሰንደርላንድን በሜዳው ኤምሬትስ አስተናግዶ 3-0 በሆነ ውጤት ማሸነፍ ችሏል። እንዲሁም ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 9 ማስፋት ችሏል። እንዲሁም ሌላኛው ተከታይ አስቶን ቪላ ዛሬ ከሜዳው ውጭ ተጉዞ ቦርንማውዝን አስተናግዶ ነበረ። አንድ አቻ በሆነ ውጤት በመለያየቱ እንግዲህ ኦልሬዲ ተጫውቶ እያለ ራሱ የ9 ነጥብ ልዩነት ከአርሰናል ጋር ተፈጥሯል ማለት ነው። ከዚህ በኋላ ቪላ ወደፊት ሳይሆን ወደኋላ እያየ ስራውን በአግባቡ መስራት ያለበት እንጂ አይ ዶንት ቲንክ የዋንጫ ፉክክሩ ላይ ይዘልቃል ብዬ አላስብም። ኤኒዌይ ስለ ዛሬው ጨዋታ የተወሰነ ሀሳብ አስተያየት ለመስጠት ነው የመጣሁት። ይህም ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። አርሰናል ዛሬ ጨዋታው ሲጀምር አርሰናል ይህን ጨዋታ አሸንፎ ጫናውን ወይም ፕሬዠሩን ወደ ማንቸስተር ሲቲ እንዲያደርግ እንጠብቀው ነበረ። እንደጠበቅነውም ጨዋታውን ማሸነፍ ችሏል። ጨዋታውን ሲጀምር አሰላለፉን ስንመለከት በቪክቶር ኮሬዝ ቦታ ላይ ጋብርኤል ጄሱስን ነበር በአጥቂ ስፍራ ላይ ዛሬ ምርጫው ያደረገው። እንዲሁም የ8 ቁጥር ቦታ ኖርማሊ ኦዴጋርድ ብንጫወትበት ቦታ ላይ ደግሞ ካይ ሃቨርስ ነበር የተጫወተው። ሂንካፔን ተክቶ ደግሞ ዛሬ ካላፊዮሪ ነበር እዚህ ጨዋታ ላይ መጀመር የቻለው ማለት ነው። ትሮሳርድ በግራ የማጥቃት ክንፍ ላይ እንዲሁም ኖኒ ማዱዌኬ የቀኝ የማጥቃት ክንፍ ቦታ ላይ ሆነው ነበር ጨዋታውን የጀመሩት። እንዲሁም የተለመዱት መሀል ተከላካዮች ጥምረት የሳሊባ እና የጋብርኤልም ነበረ። ቲምበርም ቦታው ላይ ነበር። ዛሬ የመሀል ሜዳችን ፋይተሮችም እዚህ ጨዋታ ላይ ነበሩ፣ ዙቢሜንዲና ዴክላን ራይስ ማለት ነው። ስለዚህ ይሄን የመሰለ ስኳድ ይዘን ነበር የገባ ነው። ኦፍኮርስ ከወትሮ ለየት ያለ ስታርቲንግ ላይን አፕ ነው ይመስለኛል። ጄሱስ እና ካይ ሃቨርስ ጨዋታ ሲጀምሩ በፕሪሚየር ሊጉ ይሄ የመጀመሪያው ነው ለማለት እችላለሁ። ጨዋታው ውጤቱን ከተመለከተን ኮምፈርተብል የሆነ ውጤት ነው። ነገር ግን ጨዋታው ላይ እንደዛ ነበር ለማለት እቸገራለሁ። ምክንያቱም ፌር ፕሌይ እውነት ለመናገር ለዛ ነው ይሄን ውጤቱን ስንመለከት 3-0 ሲባል ለሰንደርላንድ መስጠት የሚገባንን ክሬዲት መንፈግ ይመስልብኛል። ምክንያቱም ጨዋታውን ያልተመለከተ ሰው አርሰናል 3-0 ጨዋታውን አሸነፈ ብላችሁ ብትነግሩት ቀሎት ያሸነፈው ወይም ደግሞ ሰንደርላንድ ደካማ ተጋጣሚ የነበር ይመስላል። ነገር ግን ፍጹም ተቃራኒ ነበረ። ሰንደርላንዶች ወደዚህ ጨዋታ ሲመጡ የራሳቸው የነበረ ጌም ፕላን ነበራቸው። አርሰናልን ትንሽ ማስጨነቅ ችሏል። እንዲሁም ፊዚካሊቲያቸው የአየር ላይ ኳሶችን ዱዋሎችን ከአርሰናል ባልተናነሰ ማሸነፍ የሚችሉ ስትሮንግ እና ረጃጅም ተጫዋቾች ነበራቸው። አጥቂ መስመራቸው ራሱ ብሮቢ የሚባለው የማጥቃት ክፍል ተጫዋችና እንዲሁም ሌላ ዊንገር ሆኖ የተጫወተው የነበረው ዲያራ ለጋብርኤል ማጋሌዝ እና ሳሊባ ስፔሻሊ ሳሊባ እጅግ በጣም ከተቸገረባቸው ጨዋታዎች መካከልና ደካማ ፐርፎርማንስ የሚባል በሳሊባ የተመለከትኩበት ለማለት እችላለሁ። ምንም እንኳን ክሊንሽታችንን ማስመዝገብ ብንችልም ነገር ግን እጅግ በጣም ፈታኞች ነበሩ። ሰንደርላንድ እኛን ፍራስትሬት ወይም ደግሞ ለማጨናነቅ ሞክረው ነበረ። ፕሬስ እንድናረጋቸው ይፈልግ ነበር። ግብ ጠባቂው ኳሱን ከያዘ በኋላ የአርሰናል ተጫዋቾች መጥተው ፕሬስ እንዲያደርጉትና ስፔሶች ወደኋላ እንዲከፍቱ ክሱን ስፔስ ለማጥቃት ሲሞክሩ ነበረ። በተደጋጋሚ እሱንም ነገር ለማድረግ ሞክረው አስቸጋሪ ነበረ። ፖዚሽኑንም ከኛ የተሻለ መቆጣጠር ችለው ነበር። 52-48 አካባቢ ነበረ ፖዚሽኑ። እስከ 42ኛው ደቂቃ ድረስ
ነርቨስ ነበር ሜዳው። ምክንያቱም ደግሞ እንደነገርኳችሁ ተጋጣሚያችን እጅግ በጣም አቅዶበት የመጣው የጌም ፕላን በአግባቡ እየሰራ ነበረ። የመጀመሪያዋን አስገራሚ ጎል በማርቲን ዙቢሜንዲ እስከተመለከትንበት ቅጽበት ድረስ ማለት ነው ይቺ ጎል እንድትቆጠር እጅግ በጣም የበኩሉን አስተዋጽኦ ያደረገው ትሮሳርድ ነበረ። በግራ የማጥቃት ክንፍ ክልል ላይ እሱን ማርክ ያደረገውን ተጫዋች ድሪብል ለማድረግ ሞከረ። ከዛ ኳሱን መያዝ እስከሚጠበቅበት ጊዜ ድረስ ያዘው። ነገር ግን ትሮሳርድን ለማቆም ሁለት ሆነው ደብላፕ ሲያደርጉ ግን አንዱ ተጫዋች ለቆ የወጣው ቦታ ላይ ዙቢሜንዲ ተገኘ። ያን ኳስ ታይሚንጉን የጠበቀ ፓስ ትሮሳርድ ለዙቢሜንዲ ማቀበሉ ብቻ ሳይሆን እንዲመታ ራሱ ኢንቫይትና ሻውት ሲያደርግለት ተመለከተን። ከፔናልቲ ቦክስ ውጪ አክርሮ ለመያዝ እጅግ በጣም አስቸጋሪ የነበረች ኳስ ነች። ምክንያቱም ማትገመት በመሬት አክርሮ የመታት ኳስ ነበረች። አግዳሚውን ወይም ደግሞ የግቡን ቋሚ ገጭታ ወደ መረብ ማረፏን አረጋገጠች። አርሰናል 1 ሰንደርላንድ 0። ከዚህ በኋላ ታዲያ ሚካኤል አርቴታ ታውቁታላችሁ የራሱን ጌም ፕላን ጀመረ። ምክንያቱም መጀመሪያ እነሱ እኛም ፍራስትሬት ለማድረግ ሞከሩ። ፕረስ አድርገናቸው ማለትም ለመጫወት አይፈልጉም ነበረ። ኳሱን ይመልሱታል። ኳሱን መልሰው ወደ ፊተኛ ፕረስ ለማድረግ ስንሞክር እንደነገርኳችሁ ስፔሶችን ፈልገው አታክ ለማድረግ ረጅም ኳሶችን ነበር ሲጠቀሙ የተመለከትነው። የአጥቂ ክፍል ቦታ ላይ የነበሩ ተጫዋቾችም ስትሮንግ ነበሩ። ያን ኳስ ይዘው አደጋ ለመፍጠር ሞክረው ነበር። ያቺ ግብ ከተቆጠረች በኋላ ግን አርሰናል እንደምታውቁት ባካፕ አደረገ። ወደ ኋላ ተስቦ መጫወት ጀመረ። ያኔ ሰንደርላንዶች መውጣት ይጠበቅባቸዋል ማለት ነው። ግቡንም ያስቆጠርንበት ታይሚንግ እጅግ በጣም አሪፍ ነበረ። 42ኛው ደቂቃ ላይ የፈርስት ሃፍ ሳንወጣ ፈርስት ሃፍ በፊት የሚቆጠሩ ግቦች ለሳይኮሎጂካሊ እጅግ በጣም አሪፍ ናቸው። ምክንያቱም ሰከንድ ሃፍ ጫና ውስጥ ሆነን እንዳንጀምር የሚያደርጉ ስለሆኑ ማለት ነው። እውነት ለመናገር ዙቢሜንዲ መነገር ያለበትን ያክል አልተነገረለትም። ይሄ ልጅ ኦልሞስት በፕሪሚየር ሊጉ 5ኛ ጎሉን ይመስለኛል ማስቆጠር የቻለው። የመጣው ለዲፌንሲቭ ሚድፊልደር ቢሆንም ነገር ግን ቦታዎች ላይ የተገኘ ኢምፖርታንት የሆኑ ጎሎችን እያስቆጠረ ይገኛል። የባለፈው ሊድስ ዩናይትድን 4-0 ስናሸንፍም ኢምፖርታንትና እንደ ዛሬው መክፈቻ የነበረችዋን ጎል በጭንቅላቱ በሚገርም ሁኔታ ማስቆጠሩ ይታወቃል። አጭርም ቢሆንም በጭንቅላቱ አክሮም ቮሊም እየመታ የተለያዩ አይነት ቴክኒኮችን በመጠቀም ግብ እያስቆጠረ ይገኛል። የአርሰናል ሳይኒንግ ኦፍ የር ብቻ ሳይሆን ፕሪሚየር ሊግ ላይ ራሱ ካሉ ተጫዋቾች መካከል ሳይኒንግ ኦፍ ፕሪሚየር ሊግ ተብሎ መጠቀስ ያለበት ተጫዋች ይመስለኛል። ምክንያቱም በመጀመሪያው ዓመት የአርሰናል ልብ ምት የአርሰናል ማሰቢያ ብሬን እስከመሆን የደረሰ እጅግ ኳስን በእውቀት በብስለት የሚጫወት እጅግ በጣም ጥሩ ተጫዋች ነው። እሱ ብቻ አይደለም፣ ባህሪው ራሱ ዛሬ ጎሉን ካስቆጠረ በኋላ ሰለብሬት ያደረገበት መንገድ ይናገራል። ምክንያቱም ደግሞ ጎሉን ካስቆጠረ በኋላ በጉዳት በዚህ ሲዝን ላንመለከተው የምንችለው ሌላኛው ስፓኒሻዊ ተጫዋች ሚካኤል ሜሪኖ ግብ ካስቆጠረ በኋላ የአባቱን ሰለብሬሽን በተደጋጋሚ ሲያደርግ እንመለከተዋለን። እሱን ሰለብሬሽን በማድረግ ነበረ ለሜሪኖ የሜሪኖን ሰለብሬሽን በማድረግ ሜሪኖን ለማስደሰት ያቅሙን የሀገሩን ልጅ ለማስደሰት የሆነ ነገር ሲሞክር የተመለከትነው። ይሄ እንደ አርሰናል ደጋፊነቴ እንደዚህ አይነት ነገሮችን መመልከቴ እጅግ በጣም ደስ ይለኛል። ምክንያቱም ቲሙ ዩናይትድ ነው ማለት ነው። አንዱ ተጫዋች ስለሌላው ያስባል ማለት ነው። ቤንች ላይ ስለተቀመጠው በጉዳት ከሜዳው ስለወጣና አርሰናልን ማገልገል ስላልቻሉ ተጫዋቾች እያሰበ እንደ ህብረት ሆነው ለድል እየተጓዙ መሆኑን የሚጠቁም አይነት ሳይን ምልክት ነበር የተመለከትኩት ማለት ነው፣ በዙቢሜንዲ ሰለብሬሽን ማለት ነው። ከዛም እንደነገርኳችሁ ነው አርሰናል አሁን የራሱን ጌም ፕላን መተግበር
ጀመረ። ከ60ኛው ደቂቃ አካባቢ አርሰናል የተጫዋቾች ለውጥ አደረገ። ማርቲኔሊን በማስገባት ኖኒ ማዱዌኬ ጨዋታው ላይ ይሄ ነው የሚባል ኢንቮልቭ ያላደረገ ወይም ደግሞ ብዙም እንደጠበቀ ነው ወይም ደግሞ ሳካ እንደሚሰጠን አገልግሎት ለመስጠት ሲቸገር ተመልክተነው ነበረ። ኖኒ ማዱዌኬን ሊድስ ዩናይትድ ላይ እንደነበረው ኢፌክቲቭ መሆን አልቻለም። እዚህ ጨዋታ ላይ እሱን ተክቶ መግባት የቻለው ማርቲኔሊ ነበረ። እንዲሁም ጋብርኤል ጄሱስ ሌላኛው በዚህ ጨዋታ ላይ የሰንደርላንዶችን ፊዚካሊቲ ተቋቁሞ እዚህ ጨዋታ ላይ አንዳችም ነገር መፍጠር ያልቻለው ጋብርኤል ጄሱስ ተቀይሮ ቪክቶር ዮኬሬስ ገባ። የሚካኤል አርቴታ ቀያሪ ፍሬ ያፈራበት ሰዓት ይህ ነበር። ታዲያ ተቀይሮ የገባው ቪክቶር ዮኬሬስ ሁለተኛ ግብ ለአርሰናል ለራሱ የመጀመሪያውን ግብ ተቀይሮ ከገባ በኋላ ማስቆጠር ቻለ። ጎሏ የመጣችበትም መንገድ እጅግ በጣም አስደሳች ነበረ። ዴክላን ራይስን እዚህ ላይ አለማድነቅ አይቻልም። ምክንያቱም የሰንደርላንድን ተጫዋች በራሱ የግብ ክልል የእጅ መውጫ የቀኝ ክንፍ አካባቢ ላይ ፕረስ ማድረግ ቻለ። በዴክላን ራይስ ፕረስ የተደረገው ተጫዋች በአግባቡ ኳሷን ክሊን ማድረግ ባለመቻሉ የጠለዛት ኳስ ትሮሳርድ እግር ላይ ያረፈች። ትሮሳርድም ፈጥኖ አይቶ ካይ ሃቨርስን ፓስ አደረገለት። ያቺ ካይ ሃቨርስ እግር ላይ የደረሰችው ኳስ ካይ ሃቨርስ ለቪክቶር ዮኬሬስ የተስማማ ይመስላል። ሁለተኛ አሲስቱን ማድረግ ቻለ ማለት ነው። ባለፈውም አሲስት እንዳደረገለት አይረሳም ነበረ ማለት ነው። እሱ አሲስት ያደረገለትን ኳስ ቪክቶር ዮኬሬስ በሚገርም ሁኔታ ጨርሶ አርሰናልን 2-0 ምትመራ፣ እንዲሁም ጨዋታው ላይ አርሰናል ደጋፊዎቹ ፎይ ብለው ማሸነፋቸውን ኦልሞስት የማረጋገጥ ያክል ኢምፖርታንት የነበረች ጎል ነች። ጎሏን የጨረሰበት ፊኒሽንጉም ጥሩ የሚባልና የምንፈልገውን ቪክቶር ዮኬሬስ ተቀይሮ ከገባ በኋላ እጅግ በጣም ኢፌክቲቭ ነበረ። ለምን ካላችሁ ደግሞ ሶስተኛዋንም ግብ ማስቆጠር የቻለው እሱ ነበረ። እዚህ ሰዓት ላይም የወትሮ አሲስት የሚያደርግለት የባለፈውም ጨዋታ ላይ ሊድስ ዩናይትዱ ላይ ጨዋታ ላይ ተቀይሮ ገብቶ እንዲሁ በግራ እግሩ ክሮስ አድርጎ አሲስት ማድረግ የቻለለት ማርቲኔሊ ነበር። እዚህ ጋር ግን የሚገርም ካውንተር አታክ ብሬክ አድርገን የሄድነውና ማርቲኔሊ ፔሱን የተጠቀመበት የሰንደርላንድ ተከላካይ ምንም ማድረግ በማይችልበት ሁኔታ ከመቅጽበት በርጥሶ በመሄድ ከበረኛ ጋር ፊት ለፊት የተገናኘበትና ከሱ የተሻለ ፖዚሽን ላይ ለነበረው ለቪክቶር ዮኬሬስ ማይነስ አድርጎለት እንግዲህ ቪክቶር ዮኬሬስ ለራሱ ሁለተኛውን ጎል ለአርሰናል ሶስተኛውን ጎል በማስቆጠር እንግዲህ የኮምፈርተብል 3-0 የሆነ ውጤት እንድናሸንፍ ሆኗል ማለት ነው። እሱ ብቻ አይደለም፣ እንደነገርኳችሁ የዚህ ጨዋታ ላይ ጥሩ በጎ የነበረው ነገር ብዙዎቹ ሲያለቃቅሰው ሰምታችኋል። ኦልዌይስ ሴት ፒስ ኦን ጎል። የዛሬው ጨዋታ አሁን ሶስቱም ጎል 100% በሚባል ሁኔታ ከኦፕን ፕሌይ የተገኙ ነበሩ። አንድም ደግሞ ከዚህ በፊት ወትሮኑ በአርሰናል የማንመለከተውን ነገር ከዛ ከማንቸስተር ዩናይትድ እጅግ በጣም የሚያበሳጭ ሽንፈት በኋላ አርሰናል ብዙ ለውጦችን ያደረገ ይመስላል። ምክንያቱም ከፔናልቲ ቦክስ ውጭ ባለፈው ጨዋታ ላይም ማርቲኔሊ ይመስለኛል የቻምፒዮንስ ሊግ ጨዋታ ላይ በተደጋጋሚ ከፔናልቲ ቦክስ ውጭ እድሉን ሲሞክር ተመልክተናል። ትሮሳርድ እንዲሁም ዴክላን ራይስ እንደዚ አይነት አክርሮ ከፔናልቲ ቦክስ ውጭ የሞከረው ሙከራ ነበር። እዚህ ጨዋታ ላይ ለጥቂት ግብ ሳትሆን የቀረች ማለት ነው። እንደነገርኳችሁ ያቺን ኳስን አንደኛ ጎል ሆና የተቆጠረችው የዙቢሜንዲም ከፔናልቲ ቦክስ ውጭ ሹት የተደረገች ነች። ይሄ ለወትሮ አርሰናሎች ሲያደርጉ የምንመለከተው አይደለም። እነዚህ ነገሮችን መመልከታችን እጅግ በጣም ደስ ብሎኛል። ይህም ደግሞ ይመስለኛል ኦዴጋርድ አለመሩሩና ወትሮ ኦዴጋርድ ሲሰለፍ አሰልቺ የነበሩ የሳይድ
ፓሶች የሚበዙበት ነገር ነበር። ኦዴጋርድን ለመውቀስ ሳይሆን ኦዴጋርድ ሲጫወት የምንጫወተው የጨዋታ ሲስተም ሞር ፔናልቲ ቦክስ ውስጥ ገብተን ያለቀላቸው ወይም ደግሞ እርግጠኛ ሳንሆን የምንሞክራቸው ከፔናልቲ ቦክስ ውጭም ሆነ አክረረን የምንመታቸው ነገሮች አልነበሩም። እነዚህ ነገሮች እየተሻሻሉ ነው። ሌላኛው ነገር እጅግ በጣም ማስተዋል ያለብን የአርሰናል ደጋፊዎች እዚህ ጨዋታ ላይ ቡካዮ ሳካም የለም፣ ካፕቴን ኦዴጋርድም የለም። ከዚህ ቀደም ቡካዮ ሳካና ማርቲን ኤዱጋርድ ሁለቱም የቀሩበት ጨዋታ አይደለም። አንዱ በጉዳት ከክለቡ ወይም ደግሞ ከስኳዱ የጎደለለት ምን ያህል የአርሰናል ኳሊቲ እንደሚወርድ ምን ያህል መፈረካከስ እንደሚያጋጥመን ብዙ ጊዜ ተመልክተነዋል። ነገር ግን የአሁኑ አርሰናል ለሁሉም አልገባውም እንጂ ሶሊድ የሆነ መልእክት እያስተላለፈ ነው። ኖ ኦዴጋርድ፣ ኖ ሳካ፣ ኖ ሜሪኖ፣ ኖ ፋኪን ፕሮብሌም። 3 ነጥቡን ከሶስት ጎል ጋር ማግኘት እንደምንችል አሁንም ስቴትመንት ጊቪን ዊን ነበረ። እጅግ በጣም ደስ የሚል ቀን ነበር ለአርሰናል ደጋፊዎች። እንደነገርኳችሁ ሁሉም ነገር በእኛ ሳይድ እየሄደ ስለሚገኝ ማለት ነው። ያው እንግዲህ አሁን ይህን ጨዋታ በማሸነፋችን ከተከታያችንና ሊጉን ካፍንጫችሁ ወይም ደግሞ አንገታቸው ስር እየተነፈሱ ነው። ቦትን ሊያረጉት ነው እንደለመዱት። ሲቲ ነው የሚበላው የተባለው ሲቲ እንግዲህ ነገ አንፊልድ ላይ በመሄድ ሊቨርፑልን የማሸነፍ ግዴታ ውስጥ ገብቷል። ምክንያቱም ደግሞ ካላሸነፈ በስተቀር አሁንም የነጥብ ልዩነቱ አቻ ከወጣ ወደ 8 ነጥብ ከተሸነፈ ወደ 9 ነጥብ ሊያድግ የሚችልበት ትልቅ ቀን ነው ነገ። ስለዚህ ሲቲ እኛ የቤት ስራችንን በአግባቡ ተወጥተናል። እንግዲህ ይኸው የእናንተ ተራ ነው። የቤት ስራችሁን ሰርታችሁ ማሳያ ሰዓታችሁ አሁን ነው። ነገር ግን የሊቨርፑል ደጋፊ they wish they won't እርግጠኛ ነኝ ማጆሪቲ የሚባለው የሊቨርፑል ደጋፊ ነግሬያቸዋለሁ። የባለፈው የማንቸስተር ዩናይትድ ጨዋታ ላይ የተመለከትኩት ነገር ስለ ሊቨርፑል ደጋፊ ያለኝን አመለካከት ኮምፕሊትሊ ቀይሮታል። ምክንያቱም ከዚህ ቀደም እኔ ሲቲ ከሚበላ ሌላ ቲም ከሚበላ ሊቨርፑል ቢበላ ብዬ እግር ኳሳዊ በሆነ ሁኔታ ብቻ በቃ ተፎካካሪ ስለሆንም ብቻ ሳይሆን በቃ ሊቨርፑል ይብላ ጥሩ ቲም ነው እምል አይነት ሰው ነበርኩ። ነገር ግን የእኛን ጥሩነት ራሱ አይተው ሲቲ በተደጋጋሚ ባላንጣቸው የነበረውን ሲቲን አስበልጠው ሲቲ ብላ ካሉ እንግዲህ ይሄ ደግሞ የእኛ ሰዓት ነው። ፋኮፍማን አይመለከተንም። የነገን ጨዋታ ከፈለክ አሸንፍ፣ ከፈለክ ተሸነፍ። ኢስኖት አወር ፋኪን ቢዝነስ አስሎንጋስ የራሳችንን ቢዝነስ እስከ ፈጸምን ማለት ነው። የነገ ጨዋታ ሊቨርፑል ራሱ የማሸነፍ ግዴታ አለበት። ምክንያቱም ደግሞ ቻምፒዮንስ ሊግ ላይ ራሱን ማግኘት ከፈለገ የነገን ጨዋታ ማሸነፍና ከቶፕ 4 ውስጥ ከሱ በልጠው በነጥብ የበለጡትና ማንቸስተር ዩናይትድንና ቸልሲ ላይ በነጥብ ላለመራቅ እንግዲህ ይህን ጨዋታ የግድ ማሸነፍ ይኖርበታል ማለት ነው። ምክንያቱም ደግሞ ማን ዩናይትድ በ44 ነጥብ 4ኛ ደረጃ ላይ ይገኛል። ቸልሲ በ43 ነጥብ 5ኛ ላይ የሚገኘው ቲም ነው። ሊቨርፑል ግን 39 ነጥብ ይዞ አንድ ቀሪ ጨዋታ እያለው በ6ኛ ደረጃ ላይ ይገኛል። ይህን ጨዋታ ካሸነፈ በ42 ነጥብ ከቸልሲ ጋር ያለው የነጥብ ልዩነት ወደ 1 ከማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነት ወደ 2 የማውረድ እድል ይኖረዋል ማለት ነው። ስለዚህ ሊቨርፑል ለራስ ስትል ተጫውት፣ ለራስ ስትል ጣፍጥ፣ ጨው ለራስ ስትል ጣፍጥ፣ ያለበለዚያ ድንጋይ ነህ ተብለህ ትጣላለህ ነው። እኔ እንደ አርሰናል ደጋፊነቴ በራሴ ቲም የቤት ስራውን ሰርተን ስለተወጣ ነው እጅግ በጣም ደስ ብሎኛል። የነገን ጨዋታ ግን ተፍታ ብዬ የሚፈጠረውን በጸጋ ለመቀበል ዝግጁ ነኝ። አርሰናል እንግዲህ አሁን ተከታታይ የሚመጡበት ጨዋታ አሉ። ሐሙስ ዕለት በፕሪሚየር ሊጉ እንግዲህ ወጥተን ብሬንፎርድን የምናስተናግድበት ጨዋታ ይጠበቃል። ከዛ በመቀጠል ደግሞ እሁድ በኤፍኤ ካፕ ዊጋንን በኤምሬትስ ስቴዲየም የምናስተናግድበት ጨዋታ አለ። ከዛ በመቀጠል ደግሞ ከሜዳችን ውጭ በመውጣት
ወልቨርሃምፕተንን የምናስተናግድበት ጨዋታ አለ። በተከታታይ የሚመጡት 3 የፕሪሚየር ሊግ ጨዋታዎች አዌ ነው የምናደርጋቸው። አዌ ብሬንትፎርድ ላይ ጥሩ ነገሩ ትራቭል አናረግም። ብሬንትፎርድ የለንደን ቲም ስለሆነ በርሚንግሃም ትራቭል የማድረግ ግዴታ ውስጥ እንገባለን፣ ወልቨርሃምፕተን በምንገጥምበት ጊዜ ማለት ነው። ከዛም በኋላ በፌብራሪ 22 የምንጠብቀው የኖርዝ ለንደን ደርቢ በቶትናም ሆትስፐር ስቴዲየም ይደረጋል ማለት ነው። እዛ ጨዋታ ላይ ቶትናም የመሃል ተከላካያቸውን ሮሜሮን የሚያገኙት አይሆንም ማለት ነው። ምክንያቱም ዛሬ 2-0 በተሸነፉበት ጨዋታ ቀይ ካርድ ስለተመለከተ 3 ጨዋታዎችን የሚያልፉት ይሆናል። ስለዚህ የኖርዝ ለንደን ደርቢው ላይ አይኖርም። ሌላ በጎ ነገር ለአርሰናል ማለት ነው። ሊስን የአርሰናል ደጋፊዎች እንኳን ደስ አላችሁ። ዲስ ኢዝ ዘ ሲዝን የጠበቅነውን ዋንጫ የምናገኝበት ከብዙ በጥቂቱ የዛሬ ፐርፎርማንሳችን ይሄ ይመስላል። ከወደዳችሁት ላይክ፣ ካልወደዳችሁትም ላይክ አድርጋችሁ ያልወደዳችሁበትን ምክንያትና ይሄ ቢስተካከል የምትሉንን ኮመንት ላይ አሳውቁኝ። ለዛሬ ነበረን ርዕሴን ይመስላል። አማውት ፒስ ከሞኒው ገና